ባልዋልኩበት ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቢወራ ቢነገር በድፍን ከተማ እኔስ ማንንም አልሰማ ራሴ በግሬ ሁሉም ጠበቅናቸው ነው እንግዲህ ያሉ የቀሩት ይስሐቅ ጽጌና ዳኒ ናቸው። እነሱ ነው የሚጠበቀው። እንኳን ደስ አላችሁ ይላል። እንኳን ደስ አላችሁ። እንዴት ናቸው? በመሀላችሁ ምንም አይነት ክፍተት ነው የማይፈለገው። የእናንተን ደስታ እንኳን ደስ አላችሁ የሚለው የእናንተን ደስታ በእኔ ዩቲዩብ ቻናል ለፋሚሊዎቻችን ማሳየት ስላለብኝ ነው። በጣም ወቀሳ ላይ እንደነበርኩ ተቀላብሽ በጣም ተቀልሽ። ስለዚህ እነሱ ደስ እንዲላቸው ነው። የት ቀሩ እነዚህ ልጆች? እነማ እንዴ ማንነው ሌላ እናንተም ዛሬ ያሳፈራችሁ በእውነት ነው። ይመስለኛል የሆነ ሰው አለ። ቤቱም ነው። አዎ በጣም አብርሽ ምን አይነት ስሜት ላይ ነው ያላችሁ? አሁን እዚህ ላይ ምን ተሰማችሁ ነው ማለት የምፈልገው። እስቲ ከነበሩት ውካታዎች ከነበሩት ችግር ውስጥ ከነበሩት መጥፎ ነገሮች በሙሉ ዛሬ እነዛ ነገሮች ውልቅ ብላችሁ ወጥታችሁ አዲስ ህይወት አዲስ ማንነት ሰላም የሆነ የተረጋጋ ህይወት ጀምራችኋል። ድሮ የምታውቁት የኖራችሁት ህይወት ዛሬ ላይ ደግሞ እሱን ጀምራችኋል። ስለዚህ ምንድን ነው የተሰማችሁ ያላችሁትን ነገር እንድትነግሩ ይፈልጋሉ። ያው ይሄ ጊዜ የሚመጣ አይመስልም ነበር በእውነቱ። በጣም የሚያለፍኑበት ሞመንት በጣም የሚያስጠላ ጊዜያቶችን አሳልፈናል። የሆነ ማይሆን እልህ መጋባት ውስጥና ይሄ ምንድነው አልሸነፍ ባይነት ሁለታችን ጋር ነበረና በቃ የሆነ እልህ መጋባት ጥሩ እንዳልሆነ ነው በመጀመሪያ ደረጃ የተረዳሁት። ሲቀጥል ደግሞ በሁለት ሰዎች መካከል ሌሎችን ሰዎች ማካተት ምን ያክል ህይወት ላይ ተጽዕኖ እንደሚፈጠር ሶስተኛ ወገን ማስገባት ምን ያክል ተጽዕኖ እንዳለው ያንን ማየት ትችያለሁኝ እኔ በበኩሌ። እና ደግሞ አንዳንዴ ትምህርትም ነው። በቃ ጥሩ ነው። አንዳንድ ጊዜ ይሄ ወርቅም በሳት ተፈትኖ አይደል የሚያልፈው? ትክክል። ሰው አልፈነዋል። ያ ጊዜ ተመልሷል በተሻለ ሁኔታ አይደል? አሁን ላይ ያለነ በቃ ደስ ይላል። አንተስ? ያንተ ፈገግታ ፈገግታ ብቻ ሰው ልጅ እውነት የሆነ ነገር ጠፍቶባችሁ አስባችሁታል? የሆነ ነገር ጠፍቶባችሁ ስታገኙ የሚሰማችሁ ስሜት እንዴት ነው? በጣም የማትቆጣጠሩት ደስታ እዩት። የጠፋበት ቀን ነበር። ይህ ልጅ ሀቁ ተመልሶለታል። ሀቀን አግኝተሃል። ዝም ብሎ የማይገባህን ነገር ልታገኝ ትችላለህ። ሀቅ ሲሆን ግን አለው የራሱ ደስታ። እዚህ ጋርም እየነገርኳቸው ያሉት ምንድን ነው? በቃ ሀቁ ተመልሶለታል ይሄ ልጅ። አሁን ገለጸችው። አንተም ደግሞ ሀሳብን ገለጽ። እሺ፣ በመጀመሪያ ሰላም፣ እንዴት ናችሁ የሜሪ ፋሚሊዎች? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ በጣም ደስ በሚል ነገር ወደ እናንተ መተናል ከሜሪ ጋር እና እንኳን ደስ አላችሁ ይላል እዚህ ጋር ኬኩ። ሁላችሁንም እንኳን ደስ አላችሁ ማለት እንፈልጋለን። የሜሪ ፋሚሊዎች ብዙልን፣ ስፉልን። ፈጣሪ እናንተንም ይባርክልን። ከልብ ነው የምናመሰግነው። እንግዲህ ፋሚሊዎች እኔ ምንም የምለው ነገር የለም። ያው ትንሽ ይከብድ ነበረ፣ ቻሌንጆች ነበሩ እያሳለፍናቸው የነበረው 2 ወር ከምናምን ኤኒዌይ 2 ወር ከ15 ቀን ምናምን ነገር የሚያስጠላ ላይፍ ላይ ነበረን ሁለታችንም። እንደገና ደግሞ አንዳንድ ጊዜ ቅናት ምናምን የሚባሉት ነገሮች ትንሽ ከባድ ናቸው እና እኔም እሷም አልሸነፍ ባይነት ነው ያጠቃን ብዬ ማስበው እና አልሸነፍ ባይነት እንደሚጎዳ ተረድቻለሁ። እኔም ግን ለየትኛውም ሰው ነው። ምናልባት ይህንን ቪዲዮ እስከ መጨረሻው ያያችሁ ሰዎች ካላችሁ ከዛም በፊት እናብታ የገጠመን ነገር ካያችሁ ምናልባት ብዙ ሰዎች ትማሩበታላችሁ እናስባለን። ትዳር ላይ የሚገጥሙ ነገሮች እንዲሁም ደግሞ ጓደኝነት፣ በፍቅረኛሞች የሚገጥሙ ነገሮችን አብዛኛዎቹ ተረድታችሁታልን ብዬ አስባለሁኝ እና በእኛ የገጠመው እናንተ ላይ እንዲገጥም ወይንም እንዲደርስ ስለማንፈልግ ሁላችሁም ከኛ አንዳንድ ነገሮች
እኮ እያዩዋቸው እንዴ ዛሬ እኮ ይኸውልህ ያልተጠራ ሰው በሚገርም ሁኔታ እንዴ እንዴት እንነግርሃለን? ሰርፕራይዝ ነው። ምን ችግር ሆናችሁ ነው? ወደ ላይ ሊወጡ አላየናችሁ ነበረ። እንዴት እስቲ ገባ 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 በሉ። ዳኒ ግርግር በቃ ዳኒና ግርግር ዳኒና ግርግር አንድ አይነት አሁን ይኸውላችሁ ለሴቶች ብቻ ይሰራል። 3 ስላቸው እንግዲህ ፋሚሊዎች ይኸው እንደምታዩ ይሄ ግሩፕ ማለት በጣም ሲጨቃጨቅ ስንት አብርሽ ምንድን ነው ስንት ነገር ሲፈጥር የነበረ ቤተሰብ ነው እና እንግዲህ ሁላችንም ዛሬ እግዚአብሔር ይመስገን በእኔ ቤት ለመጀመሪያ ጊዜ ነው ይሳቅ ላይ የመጣው። ቴንኪዩ ማለት ፈልጋለሁ ይሳቅ። ምክንያቱም ሰሞኑን በጣም ሰላም ሆኗል። ሰላማችንንም ነበር የምትፈልጉት፣ ስፔሻሊ የሁለቱ ሰላም። ዳኒ ምንድን ነው የምታደርገው? ላወራበት ወንድሜ ናፈቀኝ። እዚህ ደረጃ ደርሷል ዳኒ። ሚስጥር ነው እና አሁን ደግሞ ወደ ኋላ ያው ሚስጥሩ ያው ሚስጥሩስ ስለዚህ ሁላችሁም ሀሳባችሁን ግለጹ፣ የተሰማችሁን ስሜት ግን ብትቀመጡ ደስ ይለኛል። እንደ ሀሳብ ከማን ነው የሚጀምረው? ለቤቱ እንግዳ ስለሆን ካሁን ለዚህ ነው ለኔ ክብሯትና ክብሯን ሙሽሪትና ሙሽራ አብርሃምና ሩት እንዲሁም ደግሞ ዳኒ፣ ሜሪ፣ ጽጌ እንዲሁም እኔ ይሳቅ ያዕቆብ እባላለሁ። ካሜራማናችን እና በተጨማሪና ዋናዎቹ ደግሞ ተመልካቾችና ወዳጆቻችን የዚህ ክሩ የዚህ ቲም ወዳጆች በየፊናው ያላችሁት ማለት ነው። ዛሬ ሁላችሁም ወደ አንድ መስመር እንድትገቡ ነው የምጠይቀው በመጀመሪያ ማለት ነው። ይህ ማለት እንግዲህ የዳኒ ወዳጆች አሉ፣ እንዲሁም የአብርሽ፣ እንዲሁም የሩታ፣ የሜሪ፣ የጽጌም ወዳጆች አሉ። የእኔም ደግሞ ነገ ከነገ ወዲያ ወዳጅ አፈራለሁ ብዬ እገምታለሁ። ስለዚህ የሁሉም ወዳጆች በአንድ እና ደግሞ በጣም የምንፈልገው ነበረ ግን አለመሆኑ ይከብድ ነበር። ግን ሰላም መጥቶ ዛሬም ሆነ ነገ ወይም ደግሞ ያለፉትን ጊዜያቶች ሳይሆን ወደፊት ለሚመጡት ታይሞች ስንል ይህ ሁሉ ነገር በመፈጠሩ በጣም ሰምተናል። ዛሬ ያው ሜሪ የአብርሽና የሩታ መታረቅ የሁላችንን መታረቅ ምክንያት በማድረግ ፕሮግራም አዘጋጅታልናለች እና በጣም ደስ ብሎናል። ደስ የሚል ነገር ነው። እኔ በጣም አስቤ የራሳችሁን ህይወት ራሳችሁ ችግራችሁን ራሳችሁ መፍታት በጣም ከባሰ ደግሞ ያው ወደ ቤተሰብ እንዳልኩ ቤተሰብ ነው ነገሮችን ሁሉ ያስተካከለው እና የተቻላችሁ አቅም ማንም ሰው መቼም ሁሉም ሰው በሰላም ይኖራል ማለት አይደለም። ጠብ ሊኖር ይችላል። ፍቅር ሲኖር ጠብ ግዴታ ነው። ግን ያን ጠባችሁን ሰው ጾም ላለው ለእስልምናም መልካም የጾም ጊዜ ላለው ስለነበረን ነገር በሙሉ በጣም ነው የምናመሰግነው። አሁን እንግዲህ ልጆቹ በጣም ጓጉተዋል። በቃ እንዴት ነው ይሄ ነገር ኬኩ ይቆረስ እያሉ ነው። ዳኒ ቸኮለ እና በቃ ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔስ ግድ የለኝ ባልዋልኩበት ውዬ ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቢወራ ቢነገር በድፍን ከተማ እኔ